የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች ካቶሊካውያንና ይህንን የመንፈሳዊ ጥያቄና መልስ ውድድር ተመልካቾች የእግዚአብሔር ሰላም ለሁላችሁም ይሁን። ይህ በሰላም ካቶሊክ ቴሌቪዥን በየሳምንቱ የሚቀርበው የመንፈሳዊ ጥያቄና መልስ ውድድር ፕሮግራም ነው። ዛሬ በስድስተኛው ዙር በአምስተኛው ክፍል ተገናኝተናል። የስድስተኛው ዙር ተወዳዳሪዎች የአዲስ አበባ ከተማ ቁምስናዎች የምእመናን ምክር ቤት አባላት ናቸው። የዚህ ጥያቄና መልስ ውድድር ዓላማው መንፈሳዊ ዕውቀታችንን እንዲሁም ስለ ቤተክርስቲያናችን ያለን ግንዛቤ ለማሳደግ ነው። የዚህ ፕሮግራም አቅራቢ እኔ ሽመልስ ብራቱ እባላለሁ። ተወዳዳሪዎች እንኳን ደህና መጣችሁ። ስማችሁን ታስተዋውቃላችሁ? እሺ፣ ፈቀደ ኤልያስ እባላለሁ ከቅዱስ ዮሴፍ ቁምስና። አቶ ፈቀደ ኤልያስ ከቅዱስ ዮሴፍ። አልማዝ ተስፋ ማርያም ከረዳይተ ክርስቲያን። እሺ፣ ስሜ አለሙ ተረዳ ይባላል። የመጣሁት ከቅዱስ ዮሴፍ ቁምስና የምእመናን ምክር ቤት የማህበራዊ ዘርፍ አስተባባሪ ነኝ። አደርሳይ ንጉሴ ይባላለሁ ከረዳይተ ማርያም ቁምስና የወጣቶች የምክር ቤት ተጠሪ ወይም ተወካይ። ተወዳዳሪዎቻችን ከረዳይተ ክርስቲያን ማርያምና ከቅዱስ ዮሴፍ የመጡ ናቸው። እንኳን ደህና መጣችሁ። የስድስተኛው ዙር ጥያቄዎች ይዘት ሁሉ ጊዜም ከመጽሐፍ ቅዱስ ከብሉይ ኪዳን በመጽሐፈ ሳሙኤል፣ በአዲስ ኪዳን ከሉቃስ ወንጌል እንዲሁም ጠቅላላ ዕውቀትና የመዝሙር ጥያቄዎች ይኖሩናል። የመጀመሪያው የምናደርገው የብሉይ ኪዳን ጥያቄ ይሆናል። ወይዘሮ አልማዝ ከናንተ ልጀምር። እሺ፣ የብሉይ ኪዳን ጥያቄ ከመጽሐፈ ሳሙኤል ጥያቄ ቁጥር 1 ሳሙኤል ለእግዚአብሔር መስዋዕት አድርጎ ፍልስጤማውያንን ድል ከመቱ ወዲያ አቤኔዘር ብሎ ቦታውን ሰየመው። አቤኔዘር ማለት ምን ማለት ነው? ሳሙኤል ለእግዚአብሔር መስዋዕት አድርጎ ፍልስጤማውያንን ድል ከመቱ ወዲያ አቤኔዘር ብሎ ቦታውን ሰየመው። አቤኔዘር ማለት ምን ማለት ነው? ሀ እግዚአብሔር ረድቶናል፣ ለ እግዚአብሔር መልካም ነው፣ ሐመሮሃ ድል የእግዚአብሔር ናት። ሀሌታዋ እግዚአብሔር ረድቶናል። መልሱ ሀሌታዋ እግዚአብሔር ረድቶናል በትክክል ተመልሷል። ይህ መልስ የሚገኘው በአንደኛው ሳሙኤል ምዕራፍ 7 ከቁጥር 12 ነው። የብሉይ ኪዳን ጥያቄ ቁጥር 2 ንጉሥ ሳኦል በዳዊት ላይ ያደረበት የመጀመሪያው ቅናት ምክንያቱ ምን ነበር? ንጉሥ ሳኦል በዳዊት ላይ ያደረበት የመጀመሪያው ቅናት ምክንያት ምን ነበር? ሀ ሳኦል ሺህ ዳዊት እልፍ ገደለ የሚል የሴቶች ዘፈን፣ ለ ክፉ መንፈስ ሲያሰቃየው የደረደረው በገና፣ ሐመርሃ ከሰራዊቱ ቀድሞ ጎልያድን መግደሉ። ሀሌታዋ ሳኦል ሺህ ዳዊት እልፍ ገደለ የሚል የሴቶች ዘፈን በትክክል ተመልሷል። አንደኛ ሳሙኤል ምዕራፍ 17 ከቁጥር 7 እስከ 8 ያለው ክፍል ነው። ወደ ቅዱስ ዮሴፍ መተናል። የብሉይ ኪዳን ጥያቄ ከመጽሐፈ ሳሙኤል ጥያቄ ቁጥር 4 ኦሪዮን ሰልፍ በበረታበት እንዲዋጋ የመደበው የዳዊት የጦር መሪ ማን ነበር? ኦሪዮን ሰልፍ በበረታበት እንዲዋጋ የመደበው የዳዊት የጦር መሪ ማን ነበር? ሀ ኢዮአብ፣ ለ ዮናታን፣ ሐመሩሃ ናታን። ኢዮአብ በትክክል ተመልሷል። በሁለተኛ ሳሙኤል ምዕራፍ 11 ከቁጥር 6 ላይ የሚገኝ መልስ ነው። እሺ፣
ጥያቄ ቁጥር 3 ከመጽሐፈ ሳሙኤል የዳዊትና የሳኦል ቤት ጦርነት ያለቀው በምን መልኩ ነበር? የዳዊትና የሳኦል ቤት ጦርነት ያለቀው በምን መልኩ ነበር? ሀ ዳዊት ኃጢያት አብዝቶ ሲደክም፣ ለ ዳዊት በጦር ብልጫ አግኝቶ ኢየሩሳሌምን አስገብሮ፣ ሐመሩሃ የእስራኤል ነገዶች ዳዊት እንዲነግስ እጅ ነስተው። የዳዊትና የሳኦል ቤት ጦርነት ያለቀው በምን መልኩ ነበር? ሀ ዳዊት ኃጢያት አብዝቶ ሲደክም፣ ለዳዊት በጦር ብልጫ አግኝቶ ኢየሩሳሌምን አስገብሮ፣ ሐመሩሃ የእስራኤል ነገዶች ዳዊት እንዲነግስ እጅ ነስተው። ለዳዊት በጦር ብልጫ አግኝቶ ኢየሩሳሌምን አስገብሮ። ለጥያቄው መልስ ለአደለም። ሐመሩሃ የእስራኤል ነገዶች ዳዊት እንዲነግስ እጅ ነስተው ነው። ይህ የሚገኘው በሁለተኛ ሳሙኤል ምዕራፍ 5 ከቁጥር 1 እስከ 5 ባለው ነው። የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች፣ ይህ በየሳምንቱ በሰላም ካቶሊክ ቴሌቪዥን የሚቀርብ የመንፈሳዊ ጥያቄና መልስ ውድድር ፕሮግራም ነው። አሁን ወደ አዲስ ኪዳን ጥያቄዎች እናልፋለን። ካፍታ ቆይታ በኋላ እንመለሳለን። መልካም ቆይታ። ውድ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰናል። በአዲስ ኪዳን ጥያቄዎች እንጀምራለን። የአዲስ ኪዳን ጥያቄዎች እድል የሚሰጠው ለቅዱስ ዮሴፍ ምዕመናን ምክር ቤት አባላት ነው። ጥያቄ ቁጥር 1 አቶ ፍቅር ጥያቄ ቁጥር 1 መርጧል። የዘካርያስ ሚስት ኤልሳቤጥ በእስራኤል ከማን ወገን ነበረች? የዘካርያስ ሚስት ኤልሳቤጥ በእስራኤል ከማን ወገን ነበረች? ሀ ከኤፍሬም፣ ለ ከዳዊት፣ ሐመሩሃ ከአሮን። ሀሌታውሃ ከኤፍሬም። ሀሌታውሃ ከኤፍሬም አልተመለሰም። ሐመሩሃ ከአሮን ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 5 ላይ ኤልሳቤጥ ከአሮን ወገን እንደነበረች እናገኛለን። እሺ አቶ አለሙ የአዲስ ኪዳን ጥያቄ ከሉቃስ ወንጌል ጥያቄ ቁጥር 4 ስለምን ከቀራጮችና ከኃጢያተኞች ጋር ትበላላችሁ ትጠጡማላችሁ በማለት በኢየሱስና በደቀ መዛሙርቱ ላይ ያጉረመረሙ እነማን ነበሩ? ስለምን ከቀራጮችና ከኃጢያተኞች ጋር ትበላላችሁ ትጠጡማላችሁ በማለት በኢየሱስና በደቀ መዛሙርቱ ላይ ያጉረመረሙ እነማን ነበሩ? ሀ ጻፎችና ፈሪሳውያን፣ ለፈሪሳውያንና ሰዱቃውያን፣ ሐመሩሃ የሄሮድስ ሰዎችና ፈሪሳውያን። ሀሌታውሃ ጻፎችና ፈሪሳውያን። ሀሌታውሃ ጻፎችና ፈሪሳውያን በትክክል ተመልሰዋል። በሉቃስ ወንጌል ምዕራፍ 5 ከቁጥር 30 ላይ እናገኘዋለን። ወደ ረድኤተ ማርያም ተመልሰናል። በአዲስ ኪዳን የሉቃስ ወንጌል ወጣት አድርሰኝ ጥያቄ ቁጥር 2 ጥያቄ ቁጥር 2 ኢየሱስ በቤተ መቅደስ ከወላጆቹ ተለይቶ ሲቀር ስንት ዓመቱ ነበር? ሀ 8፣ ለ 12፣ ሐመሩሃ 33። ለ12 ለ12 በትክክል ተመልሷል። ይህ ከሉቃስ ወንጌል ምዕራፍ 2 ከቁጥር 42 ላይ ይገኛል። ወይዘሮ አልማዝ የአዲስ ኪዳን ጥያቄ ከሉቃስ ወንጌል ጥያቄ ቁጥር 3 በእርሱ ሊጠመቁ ብዙ ሕዝብ ሲመጡ መጥምቁ ዮሐንስ ንግግሩን ምን ብሎ ይጀምራል? በእርሱ ሊጠመቁ ብዙ ሕዝቡ ሲመጡ መጥምቁ ዮሐንስ ንግግሩን ምን ብሎ ይጀምራል? ሀ እናንተ የአብርሃም ልጆች፣ ለ
እናንተ የእግዚአብሔር ልጆች ሐመሩሃ እናንተ የእፉኝት ልጆች ሐመሩሃ እናንተ የእፉኝት ልጆች ሐመሩሃ እናንተ የእፉኝት ልጆች በትክክል ይህንን የምናገኘው ከሉቃስ ወንጌል ምዕራፍ 3 ከቁጥር 7 ነው። የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች ይህ በሰላም ካቶሊክ ቴሌቪዥን በየሳምንቱ የሚቀርበው የመንፈሳዊ ጥያቄና መልስ ውድድር ነው። የዛሬው ተወዳዳሪዎቻችን የረዳይተ ክርስቲያን ማርያም እና የቅዱስ ዮሴፍ ምዕመናን ምክር ቤት አባላቶች ናቸው። ካፍታ ቆይታ በኋላ በጠቅላላ ዕውቀትና በመዝሙር እንመለሳለን። አብራችን ሁኑ። ውድ ተመልካቾቻችን ይህ በሰላም ካቶሊክ ቴሌቪዥን በየሳምንቱ የሚቀርበው የመንፈሳዊ ጥያቄና መልስ ውድድር ፕሮግራም ነው። አሁን ወደ ጠቅላላ ዕውቀት ጥያቄዎች ተሻግረናል። ከዛ በፊት ቅዱስ ዮሴፍ ስለ ቁምስናችሁ ምን የምትሉን ነገር አለ ወይም ለሌሎች ተሞክሮ ይሆናል የምትሉትን አጠር አድርጋችሁ ግለጹልን። አቶ አለሙ እንግዲህ ቅዱስ ዮሴፍ ቁምስና አሁን እንደ አዲስ አበባ ያለበት ቦታ ብዙ የመሃል ነዋሪ ነበሩ። ወደ አያት፣ ወደ ጣፎ፣ ወደ ሰሚት፣ ወደ አራብሳ ብዙ ወደዛ ነዋሪ የሚሄድበት ነውና የህዝብ ቁጥር አለው። እንዲሁም ደግሞ መስተጋብሩ የህዝቡ ቋንቋው የተለያየ ነው። ለምሳሌ ብዙ የትግርኛ ተናጋሪዎች አሉበት። እንዲሁም የኩናማ ማህበረሰቦችም የሚገኙበት አካባቢ ነው። ስለዚህ ኩላዊት ቤተክርስቲያን የሁሉም እንደመሆኗ እነዚህም ሰዎች የቤተክርስቲያን ሲመጡ ቤተኛ እንዲሆኑ፣ እንዲሳተፉ፣ እንዲገለገሉም እንዲያገለግሉም እድል መስጠት አስፈላጊ ነው። ከዚህ አንፃር በቅዱስ ዮሴፍ መስዋዕተ ቅዳሴም በተቻለ መጠን እነዚህንም ሰዎች እንዲያሳትፍ ይደረጋል። ለምሳሌ ስብከት በተቻለ መጠን ብዙ ጊዜ በትግርኛም በአማርኛም ለማዋዛት ይሞከራል። ንስሐ በሁለቱም ቋንቋ በትግርኛም በአማርኛም ይኖራል። እንዲሁም በመዝሙር በበዓላት ጊዜ አገልግሎቶች እንዲሁም በተለያየ ኩነቶች የኩናማ ተናጋሪዎችም የትግርኛ ተናጋሪዎችም የአማርኛ ተናጋሪዎችም በየቋንቋቸው ሴሌብሬት ያደርጋሉ ወይም ይገለገላሉና ይሄ አይ ቲንክ ጥሩ ተሞክሮ ነው። ምዕመንን ያበረታታል፣ ተሳትፎን ይጨምራል ብለን እናምናለን። አመሰግናለሁ። እናመሰግናለን። የጠቅላላ ዕውቀት ጥያቄዎች የሚመለሱት በመመካከር ነው። እዚሁ እናንተ ተመካክራችሁ መመለስ ትችላላችሁ፣ አሊያም በስልክ ጥያቄውን በማቅረብ መልስ መጠየቅ ትችላላችሁ። ለዚህ 2 ደቂቃ ይኖራችኋል። የጠቅላላ ዕውቀት ጥያቄ የምንጀምረው ከቅዱስ ዮሴፍ ይሆናል። ጥያቄ ቁጥር 1 የጠቅላላ ዕውቀት ጥያቄ ቁጥር 1 በግዕዝ ሥርዓተ ቅዳሴ በጸሎት የምንለምነውን እኛን ሁላችንም በሰላም መንፈስ ይጠብቀን ጸጋውን ይስጠን አይነ ልቦናችንን ያብራለን እሺ ብሎ ጸሎታችን እንዲቀበል ቀርበን እግዚአብሔርን እንለምነው የሚለውን ጸሎት ማን የሚለው ነው? መቼ የሚባል ነው? ጥያቄውን ደግምላችኋለሁ። በግዕዝ ሥርዓተ ቅዳሴ በጸሎት የምንለምነውን እኛ ሁላችንም በሰላም መንፈስ ይጠብቀን ጸጋውን ይስጠን አይነ ልቦናችንን ያብራልን እሺ ብሎ ጸሎታችን እንዲቀበል ቀርበን እግዚአብሔርን እንለምነው የሚለውን ጸሎት ማን የሚለው ነው? መቼ የሚባል ነው? የወልድ ጸሎተ ፍታት ከተባለ በኋላ ዲያቆን ነው የሚለው። አብራሩት። የወልድ ጸሎተ ፍታት ማለት አጠቃላይ ንስሐ ካህኑ ንስሐ ከሰጡ በኋላ ከዛ ዲያቆኑ ተመልሶ ይወርድና
እሱ ነው ዲያቆኑ ነው የሚለው። ይሄኛው ዲያቆን የልመና ጸሎቶችን ይዘረዝራል። ስለ ሰላም፣ ስለ ትዕግስት፣ ስለ ካህናት የሚጸልይበት አለ እና እሱን ሲጨርስ የመጨረሻ መዝጊያ የሚያደርገው ጸሎት ነው ዲያቆን ነው የሚለው። መልሱ ዲያቆኑ የሚለው ጸሎት ነው። የምልጃ ጸሎቶችን ብሎ ሲጨርስ የሚደግመው ጸሎት ነው። ህዝቡም አሜን ጌታ ሆይ ይቅር በለን ይላሉ። በሚገባ በትክክል ተመልሶ ወደ ረዳይተ ክርስቲያን ማርያም ምዕመናን ምክር ቤት አባላት መጥተናል። ከጥያቄው በፊት ወይዘሮ አልማዝ በቁምስናችሁ የእናቶች ማህበር አለ። አገልግሎታችሁ እንዴት ነው? መቼ ነው የምትገናኙት? ምንድነው ለሌሎች የምትሰጡት? ጥሩ የእናቶች ማህበር በወር አንድ ጊዜ በኪዳነ ምሕረት ቀን ከቅዳሴ በኋላ እንሰበሰባለን። በዛው ወቅት ሁለት አባላት በየወሩ ለዛ የሚሆን ቁርስ ያቀርባሉ፣ ውሃ ያቀርባሉ። ድሮ ሻይ ነበር፣ አሁን የለም። ውሃና ዳቦ ያቀርቡና ትምህርት ይሰጠናል። ጎልማሳ ልጆቻችን የተለያየ ትምህርት ይሰጡናል። እንዲሁም ስግደት ላይ ቅዱስ ቁርባን ስግደት ላይ ይመሩናል። ከሚመሩን ውስጥም አንዱ አንተነህ፣ ሌሎችም አሉ። እንደዚሁም በቅዳሴ ከመጀመሩ በፊት በመቁጠሪያ ጸሎት እናቶች የመቁጠሪያ ጸሎትን እናገለግላለን። እኛም ብቻ ሳይሆን ትግርኛ ተናጋሪ እናቶችም በምህለላቸው በመቁጠሪያ ጸሎታቸው የራሳቸው በሆነ ጸሎታቸው ከቅዳሴ በየቀኑ ከቅዳሴ በኋላ ይህንን ያደርጋሉ። አንዳንድ ክብረ በዓላት የሚያደርጉባቸው ነገሮች ሲኖሩ ደግሞ ለምሳሌ እንደ ካህን የልደት ቀን ካህን የሚሆንበት ቀን ልዩ ፕሮግራም አላቸው። እነሱም ያንን ያደርጋሉ። እኛ በዚህ በወር አንዴ እየተሰበሰብን መጽሐፍ ቅዱስም ትምህርት አሁንም በየወሩ ሲስተር ስንቅነሽ እየሰጡ ነው እና ጎልማሳ ልጆቻችን በብዙ ነገር እየረዱን ነው፣ እየተገለገልን ያለነው። በጣም እናመሰግናለን። ምናልባት ወጣት አድርሰኝ ከቅዱስ ዮሴፍ እንደሰማነው የትግርኛ ተናጋሪዎች እንዳሉና ለነሱም ወንጌል ስብከት በትግርኛ እንደሚሰበክ ነግሮናል። ስለ ረዳይተ ክርስቲያን ማርያም እንዲሁም እዛም ብዙ የትግርኛ ተናጋሪዎች ምዕመናን አሉ። ስለነሱ ምን ትለናል? ተማሳይ ነው። እኛም ያው አማርኛም በሚል ትግርኛም ተናጋሪዎች አሉ በሁለቱም ማለት ነው። ቅዳሴ ሰዓት በብዛት ብንገናኝ ወጣቶችንም ለምሳሌ የመዝሙር እንትን አላቸው ከስብከት በፊት አንድ መዝሙር እንዲዘምሩ እነሱም ቅዳሜ ትሬኒንግ ያደርጋሉ ከኛ ጋር ማለት ለብቻቸው ትሬኒንግ ያደርጋሉ። ከዛ እሁድ ደግሞ ከስብከት በፊት አንድ መዝሙር እንዲዘምሩ ይደረጋል ማለት ነው። ከዛ ውጪ በሚኖር ፕሮግራም ደግሞ ካለ ነፃ ሆነ ያው ማንንም እንግዳ ሳይሆን እንደ ቤቱ እንዲንቀሳቀስ ነፃ ሆነ ተጫዋታለህ፣ ትነጋገራለህ፣ ስለ ማህበራዊ ህይወትም ታወራለህ ማለት ነው። ቅዳሴም ላይ ሲሆን ደግሞ እንደዛ ነው። በዓላት ሲኖር ብዙ ጊዜ በሁለቱም ነው የሚሰበከው። ስብከት ሲኖር ያው በግዕዝም ማለት በትግርኛም ይኖራል፣ በአማርኛም ይኖራል። የዘውትር ቅዳሴ ደግሞ በጣም ጎበዞች ናቸው፣ ንቁ ተሳታፊ ናቸው ማለት ይቻላል። ጠዋት በብዛት እነሱ ነው የሚገኙት ማለት ይቻላል። ቤተክርስቲያናችንም ላይ ያው ድምቀት ናቸው። ያው እግዚአብሔር የተመሰገነ ይሁን ነው የምለው። ይሄንን ነው ያለው። በጣም እናመሰግናለን። የጠቅላላ ጥያቄ ቁጥር 2 የናንተ ነው። እዚሁ ተመካክራችሁ መመለስ ትችላላችሁ። እናንተ የማትመልሱት ከሆነ ስልክ ደውላችሁ ጥያቄውን ታቀርባላችሁ፣ መልስ ትሰማላችሁ። የጠቅላላ ጥያቄ ቁጥር 2 አራቱ የእመቤታችን ቅድስት ድንግል ማርያም ዶግማዎች ወይም አንቀጸ ሃይማኖት ምን ናቸው? አራቱ የእመቤታችን ቅድስት ድንግል ማርያም ዶግማዎች አንቀጸ ሃይማኖት ምን ናቸው? 2 ደቂቃ አላችሁ። እናንተም መመለስ ትችላላችሁ ወይም መደወል ትችላላችሁ። እሺ እንቀጥል። አንደኛ የአምላክ እናት መሆኗ
የአምላክ እናት መሆኗ 2 ወደ ሰማይ ማድረጓ በድንግልና መውለዷ 3 ያለ አዳም ኃጢአት መጸነሷ መልሱ ማርያም የአምላክ እናት መሆኗን የኤፌሶን ጉባኤ በ431 2 ማርያም ዘላለማዊ ድንግል መሆኗን የላትራን ጉባኤ በ649 3 ማርያም ያለ አዳም ኃጢአት የተጸነሰች ርዕሰ ሊቃነ ጳጳሳት ፒዮስ 9ኛ በ1854 እንዲሁም አራተኛው ፍልሰተ ማርያም ርዕሰ ሊቃነ ጳጳሳት ፒዮስ 12ኛ በ1950 መልሱ በሙሉ ተመልሷል። የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን የዛሬዎቹ ተወዳዳሪዎች የረዳይተ ክርስቲያን ማርያም ምዕመናን ምክር ቤት አባላትና የቅዱስ ዮሴፍ ምዕመናን ምክር ቤት አባላቶች ናቸው። ጥያቄዎቹን የመጨረሻውን የመዝሙር ክፍል ላይ ደርሰናል። ካፍታ ቆይታ በኋላ በመዝሙር ጥያቄዎች እንገናኛለን። አብራችሁን ቆዩ። የተወደዳችሁ ተመልካቾቻችን በመዝሙር ጥያቄ ተመልሰናል። የመዝሙር ጥያቄያችን ከማቅረባችን በፊት የረዳይተ ማርያም የመዝሙር አገልግሎት ምን ይመስላል? እንደ ቁምስና ምናልባት ከወይዘሮ አልማዝ የመዝሙር ሁኔታችን በቤተክርስቲያን በአምልኮም ጊዜ ይሁን በአንዳንድ ፕሮግራሞች በጣም ደስ የሚል ነው። 3 ደረጃ ያሉት ነው። ወጣቶች አሉ፣ ወጣት መዘምራን አሉ። ወጣት መዘምራን መጀመሪያ የነበሩና እንደገና አዳጊ ሆነው በደንብ ተምረው ሰልጥነው እንደገና አሁን ከወጣቶች ጋራ የሚዘምሩ ዘማሪያን አሉ። አዳጊዎች መዘምራን አሉን። እንዲሁም አሁን ታናናሾቹ ህፃናት ደግሞ እነሱ በመዝሙር እየተለማመዱ ይዘምራሉ። በመዝሙር በኩል ችግር የለብንም። እንዲሁም ኤርትራውያን ልጆቻችንም በመዝሙር እነሱም አሉ ይዘምራሉ እና ቤተክርስቲያናችን ከመቼውም የበለጠ በደመቀ ሁኔታ በመዝሙር የታቀፈች ናት። እርግጠኛ እናቶች የራሳችን መዘምራን እንትን የለንም፣ እያሰብን ነው እንትን እንላለን። ግን ለጊዜው ልጆቻችን በጣም በርትተዋልና በጣም በቆንጆ ይዘመራል ያለው። በጣም እናመሰግናለን። የመዝሙር ጥያቄ ቁጥር ከረዳይተ ክርስቲያን ማርያም እንድትመርጡ ጋብዛለሁ። ጥያቄ ቁጥር 1 የመዝሙር ጥያቄ ቁጥር 1 ነማራይ ሰለቸ ለበዛቲያቱ ማለዳ ማለዳ አዲስ ነው ምህረቱ ብርቱ ብርቱ ያደርጋል ብርቱ ነማራይ ሰለቸ ለበዛቲያቱ ማለዳ ማለዳ አዲስ ነው ምህረቱ ይምጣና ይታደስ ሸክሙ የከበረበት እግዚአብሔር ዛሬ አላለቀበት ነማራይ ሰለቸ ለበዛቲያቱ ማለዳ ማለዳ አዲስ ነው ምህረቱ ይምጣና ይታረቅ ሸክሙ የከበደበት እግዚአብሔር ዛሬ አላለቀበት ምህረት ምህረት አላለቀበት ምህረት ምህረት አላለቀበት በምህረቱ የረዳይተ ክርስቲያን ማርያም
ምዕመናን ምክር ቤት አባላት መዝሙሩን መልሰዋል። መረጋጋት ያስፈልጋል። ማዳመጥና ለመዝሙሩ ምላሽ መስጠት። የቅዱስ ዮሴፍ ምዕመናን ምክር ቤት አባላት የመዝሙር ጥያቄ ቁጥር 2 ተረጋግታችሁ መዝሙሩን ማስታወስ እንደገና አዳምጡት። ቀስ ብላችሁ መልሱ። አልተመለሰም። የተወደዳችሁ የሰላም ካቶሊክ ቴሌቪዥን የመንፈሳዊ ጥያቄና መልስ ውድድር ተመልካቾች የዛሬውን ጥያቄ ይህን ይመስል ነበር። የዛሬው ተወዳዳሪዎቻችን ከረዳይተ ክርስቲያን ማርያምና ከቅዱስ ዮሴፍ ምዕመናን ምክር ቤት አባላቶች ነበሩ። ከአፍታ ቆይታ በኋላ በውጤት እንመለሳለን። መልካም ቆይታ። የተወደዳችሁ ተመልካቾች ከአፍታ ቆይታ በኋላ በውጤት ተመልሰናል። የዛሬዎቹ ተወዳዳሪዎች የረዳይተ ክርስቲያን ማርያም እና የቅዱስ ዮሴፍ ምዕመናን ምክር ቤት አባላት ነበሩ። የቅዱስ ዮሴፍ 4 ነጥብ አምጥተዋል። እንዲሁም የረዳይተ ክርስቲያን ማርያም ምዕመናን ምክር ቤት 8 ነጥብ አምጥተዋል። ክቡራንና ክቡራት የሰላም ካቶሊክ ቴሌቪዥን ተመልካቾች ይህ በየሳምንቱ በሰላም ካቶሊክ ቴሌቪዥን የሚቀርበው የመንፈሳዊ ጥያቄና መልስ ውድድር ፕሮግራም ነው። የዛሬዎቹ ተወዳዳሪዎች የረዳይተ ክርስቲያን ማርያምና የቅዱስ ዮሴፍ ምዕመናን ምክር ቤት አባላት ነበሩ። በዛሬው ፕሮግራም መልካም የመንፈሳዊ ዕውቀት እንዳገኛችሁ ተስፋ አደርጋለሁ። በሚቀጥለው በስድስተኛው ዙር በክፍል 6 እንገናኛለን። የዛሬውን የጥያቄና መልስ ውድድር አቅራቢ እኔ ሽመልስ ብራቱ ነበርኩኝ ከመላው የስቱዲዮ ባለሙያዎች ጋር። እስከ ሳምንት የእግዚአብሔር ሰላም ከሁላችሁም ጋር ይሁን። አሜን።